አብርሽና ሄርሜላ ተለያዩ። አብርሽ ወደ ሩታ ተመልሷል። ከሩታ ጋር ታርቋል። ከዛሬ ጀምሮ አብርሽ ወደ ሄርሜላ ድርሽ እንደማይል እርግጠኛ ነኝ ማለት ነው። አንድ አብሮ አደጌ ነው፣ አብረን የተማርነው ብዙ ነገር ነው ያሳለፍነው ብላ ከዚህ ሰውዬ ጋር ስታስካካ መታ በመጨረሻም ፕራንክ ነው ብላ ሙድ ያዘችበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች እኔ የአብርሽን ማን ነው ትዕግስት በቃ ሁሌ ያደንቀዋለሁ። የምሬ ነው የምላችሁ። ሁል ጊዜ አብርሽን ትዕግስቱን በጣም ነው የማደንቀው። በጣም ራሱን መቆጣጠር ይችላል። በጣም ማለት ነው እና ዛሬ እንግዲህ የሆነ ቦታ ለወስደህ ነው ብለው አጓጉተው ስታበቃው መጨረሻም አንድ ሰው መጣ። እንዴ ብለው በሰፊው በቃ አካብዶ ምናምን አጫጭሰው ሰላም ተባባሉ ማለት ነው። ሞቅ ደመቅ አድርገው። ወይ ጉድ! እንዴ ፍቅረኛ ተብዬውን በቃ ረስታዋለች ማለት ነው፣ ጭራሽ ማለት ነው። ከዛ ሰላም ከተባባሉ በኋላ የድሮ ብዙ ነገር አሳለፍን፣ አብሮ አደጌ ነው ምናምን ምናምን በቃ እሱስ እንዴ አብርሽን እንኳን እንደዚህ በቃ እንደዚህ አያሽኮረመማትም እኮ ጉድ እኮ ነው። ይሄ ሁላ ማድነቅ፣ ይሄ ሁላ መለፋደድ ምንድን ነው? በፍቅረኛዋ ፊት ምን ነው? እኔ በጣም የገረመኝ ነገር ፕራንክ ያልመሰለኝ ለምን እንደሆነ ታውቃላችሁ? ፕራንክ ካለችው በኋላ ኖርማል ከነገረችው በኋላ አንዴ አብረን የተማርነው ትላለች፣ አንዴ ደግሞ ብዙም እኮ ብዙ ጊዜ አብረን አልነበርንም፣ በቃ ኖርማል ወንድሜ ነው ጓደኛዬ ነው ትላለች። ጓደኛዋ ወንድሟ ማለት ኖርማሊ ፍቅረኛዋን ሰው ፍቅረኛ የነበረ ሰው ነው ማለት ነው። በእርግጠኝነት ይውታ ያላችሁ በእነዚህ ሰዎች ምክንያት አብርሽና ሄርሜላ ይጣላሉ። ምክንያቱም እነዚህ ሁለቱ ዝም ብሎ ተራ ጓደኞች አይደሉም። ምክንያቱም ለአብርሽ እውነቱን ከነገረችው በኋላ ራሱ እሱ አንድ ወር ያወራል፣ እሱ አንድ ነገር ያመልጠዋል፣ እሱ አንድ ነገር ያመልጣታል ማለት ነው። ግን ያም ሆነ አንድ ሰው ፍቅረኛዬ ነው ለሚለው ሰው ፊት እንዴት እንደዚህ አይነት የድሮ ፍቅረኛዋም ይሆን ጓደኛዋም ይሆን ወንድ ነው እንግዲህ ወንድ በወንድ ቀናል ታውቃላችሁ፣ ሴትም እንደዛው ማለት ነው። እንዴ ይህን ያህል ሞቅ ያለ ሰላምታ በቃ የሆነ ታምሪያለሽ እሷን መነካካት ምናምን እንዴ አይቀናም እንዴ? ወንድ እኮ ነው፣ ድንጋይ ነው እንዴ? እውነት አብርሽን አደነቅኩት ነው የምላችሁ። እንደዛ እንኳን እንዲህ አስሬ እየተሽከረከረች አምሮብኛል ብላ ፋሽሾ እንደሚሰራ ሰው ተሽከረከራለች። ደግሞ ፊኛ መስላ መታ ማለት ነው። ወይኔ በላቸው። እንዴት ነው ግን አለባበሳቸው? ለማንኛውም ብቻ ዛሬ ሄርሜላ በጣም ነው ያበሳጨችኝ። አብርሽን አድንቄው ማለት ነው። እውነቴን ነው የምላችሁ። ትዕግስቱ በቃ ጥግ የለውም። በጣም 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 ትዕግስተኛ ነው አብርሽ። ማንም ወንድ ቆሞ እንደዛ አያያቸውም እንዴ! በቃ አብረው ተከታትለው ሊሄዱ በቃ ምንም አልቀራቸውም እኮ ፕራንክ ነው እስክትለው ድረስ ራሱ እስከ መጨረሻው ቆሞ እያዳመጣቸው ነበር ነው በቃ መጨረሻቸውን ለማየት እና በጣም ነው ያደነኩት አብርሽን ማለት ነው። እና አብርሽና ሄርሜላ በዚህ ልጅ ምክንያት ይጣላሉ። በመጨረሻም ከሩታ ጋር የመታረቃቸው ሰዓት ቅርብ ነው እላችኋለሁ ቤተሰብ። እኔ መጀመሪያም ታውቆኛል እና ይሄ ልጅ አመጣጡ ራሱ የሆነ ታውቃላችሁ፣ የሆነ በቃ አመጣጡም አጋጣሚ ነው። ህይወታቸውን ውስጥ እንደዚህ የሚለያያቸው በአጋጣሚ ነው ማለት ነው። እና ለማንኛውም እኔ በጣም በጣም እናደኛለች ሄርሜላ ዛሬ ማለት ነው። እንዴ እንደዚህ አይነት ቀልዳለ ፕራንክ እንኳን ቢሆን ማለት ነው። እኔ ፕራንክ ነው ብዬ አላመንኩም፣ ግን ቢሆኑ እንኳን ማለት ነው የሆነ በቃ ተቅበጠበጠች። በጣም የሆነ ያለች ቅብጥ ነው ያለችው። በቃ ያዙ ልቀቁኝ፣ እንዴት ትሽከረከራለች ምናምን። እሱ ደግሞ ወይኔ በጣም ነው የሚደብረው። እና ወንድ ልጅ ነው ይቀናል ይባላል። ፍቅረኛዋ ነው ከአብሯት ያለው ማለት ነው። በቃ እንደ ሰው እኮ አልቆጠራችውም። እና በጣም ነበር ያበሳጨችኝ። ለማንኛውም አቶ አብርሽ ጥሏቸው ሄደዋል። በመጨረሻ ትዕግስቱ መጠጥ ብሎ ማለት ነው። ሴት እንኳን ምን ሴት ልጅማ እንደዚህ ከተመጣ እንደዚህ አይነት ትዕግስት ብቻ በጣም ትዕግስተኛ ነው። የእውነት ነው የምላችሁ።
ለማንኛውም እንዳልኳችሁ ነው፣ አብርሽና ሩታ መታረቂያቸው እየቀረበ ነው። ሄርሜላ ባይ ባይ ልንላት ነው ማለት ነው። እናም እናንተ ምን ታዘባችሁ? እናንተስ እንደኔ አብርሽን አደነቃችሁት? እና እውነት እውነት አብርሽ በጣም 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 ትዕግስተኛ ጀግና ነው። በቃ ይችላል ነው የምላችሁ። እና ውድ ቤተሰብ እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እስኪ ነገ ደግሞ እያለቃቀሰች ይቅርታ ስትጠይቀው ምና ይሆናል። እሱንም አብርሽ ይቅርታ ካደረገላት ማለት ነው። እና እስከዛ እስኪ አብራችሁ